ለድግሱ ቅጠል በጥሱ ታስታውሳለህ? እንጀራ ቅጠል ነው ታዲያ ሳካስትጮት በቆርኪ ቡና ወጥ ከዛ ባላንተን ከዛ ደግሞ ወዲያው ገና እንደበላ እንደጠጣ እንተኛ ባልና ሚስት እኮ እንተኛ ወዲ አይሎጋ ኢንተርቴይንመንት ቤተሰቦች እንዴት ናችሁ? አማን ነው። ቸኮል ብለናል ዛሬ ሰራ አድርገን ወደ ጉንችሬ ስለምንሄድ ጥሪ ያለብን። ለማንኛውም ዛሬ የወግዳይት የቃቃ ሚስቴ የሚል የቃቃ ሚስት ለነበረንና ለነበራችሁ ምመናንና ምመናት በሙሉ ነው የተሰራው። እስኪ እዚህ ጋር ያው ሚስጥር እናወጣለን ዛሬ። ስለዚህ ወደ ወግዳይት የቃቃ ሚስቴ ባይዘው በጣም የሚመቸኝ የሚጠቀማቸው ነገሮች በጣም ሙድ አለው። በቃ ክሬቲቭ ነው በጣም ወግዳይ ጽሁፉ ራሱ ደስ ይላል። እስኪ ሁላችንም ወደ ድሮ ትዝታችን አብረን እንሄዳለን። ወግዳይ ተናሽ ምን አጫጭር ሙዚቃዎች ነው የሚሰራው ወግዳይ ተናሽ። የቃቃ ሚስት በልጅነት መኪና ላይ ሆነ እንትነፈው ዋሽንት እኛ እኮ የሽቦ መኪና ነው ይዘን እኮ የቃቃ ሚስት ነው። ታዲያ መኪና ይሄ ታዲያ ትክክለኛ መኪና ነው የሽቦ በለው እኮ በይው ለነገሩ ማናት ግን ቤቲ ጂን ትመስላለች። ኧረ እባክሽ አዎ ማኑዋል ነው መኪናው። ማርያም ለይሽ ማኑዋል የምትነዳ ሴት እንዴት እንደምወድ። ከማኑዋሉ በላይ ነው ያየሁት። ባዶ እግሯን ነው የምትረግጠው። አዎ አንቺ ሂል ነበር ያደረገችው ማለት ነው። አይመችማ። አዎ ማኑዋል ነው መኪና ነው። ኢድሮንት ነው አይታይም በደንብ። እባክህ እንትኑ ነው የደርግ መኪና ነው እንትኑ የፊዳ መስመር ነው የአብዮት ጥበቃ መኪና። እኔ ልጁ የሚጠቀማቸው ቃላታችሁ ምናምን ይሄ ዜሞ የድምፁ ከለር ነው አንድ ሲመቸኝ ነው ብለህ ግን የምር ባዶ እግሯን ነች። አዎ ባዶ እግሯን አይ ኮረኩሩሽ ምን ከስማ ሉሊት የቃቃ ሚስት ነች። እሺ ሹፌሩ ማዋራ ክልክል ነው የሚለው ጊዜ እግዚአብሔር ነው ዞረ ጭራሽ ሉሊት ምናምን ትላለህ እንዴ ወይ? ይሄ እንትን ሆነ ታውቃለህ። ሰብታይትል አንድ አይን እንደዚህ ተተካክሎ ቪዲዮንም አይፈልግ ያለው ሰብታይትል እንደዚህ እያልኩ ነው። ግን አሪፍ ነው ሉሊትሽ። ምን ይባላል አሁን? ቤት መጥቶልሃል ግን ቤት መጥቶልሃል መሰለኝ። እንትኑ በዜማ ነው ዝም ብሎ ግጥም እንትን የሚለው እኔ ስታይሉ ደስ ይላል ወጣ ያለው። ግን አሁን የሰው መገናኛ አይታወቅምና ወይም በሰው እንዲያ ነው ነው። ኦኬ አይ በፊት አየው የልጅ ቃቃ ሚስት ሲኖር እኮ ቤትም የለም ጎረቤት ትመታለህ። ጎረቤት ነው የምትማታው። ምድር መተው ጎረቤት ቤት ከሌለ ጎረቤት ትማታለህ። ባለጌና አንተ ቤት ከሌለ ሲጀመር ጎረቤትም አይኖርም። አንተ ነኝ የባሴ ጦዝ። እሺ አሁን የቃቃ ሚስቴ ብሎ እሱ ሉሊት አለ። ያንተ ታስታውሳለህ? የትምህርት ቤት አይደለም የቃቃ ሚስት ሰፈር ነው። ጮምና የኔ ሉሊት እግዚአብሔር እንትን ነው የቃቃ ሚስት ነው ሳይሆን ግን በቃ በጣም ምንም ነገር ላይ የጎረቤት አንለያይም ነበር። እኔን ሱፍ አልበሳው አንደኛ ክፍል ሆነን እሷን ቬሎ ህፃናትና ወጣቶች ቲያትር ባለ ዲግሪው ተወጣ የሚል ቲያትር አረሰውን ፓፓ በዩቲ በቃ ስታምሩ ምናምን ያለ ሰው ይስመናል ምናምን ያኔ 7 ዓመታችን ነው ምናምን በቃ ሁሌ እነሱ ቤት ነው ምናምን እሷም በቃ እንደ ፋሚሊ ናቸው ከኛ። እኔ እነሱ ቤት ጮታለሁ። የቴዲ አፍሮን ዘፈን የእሷ ብራዘር ቴዲ አፍሮን ጂጂን ቦብ ማርሊን በጣም እንደወደ ያደረገኝ የእሷ ብራዘር አማረ ይባላል። እሱ ሲከፍተው ምናምን በቃ ክረምት እንሄዳለን እዛው ጎረቤት ነን እንጮታለን እዛው እንውላለን ምናምን እዛ ነው የተከተብኩት እና ከሷ ጋር በቃ እንደዚህ አሁንም ሲስተር ነን። በጣም መልእክት በዚህ አጋጣሚ ሰፖርት አይሎ ጋር ምታያለች እና ከፍታ ቆይታ በኋላ ነው ወደ እኔ እንመጣለን።
አዘፋፈኑ ወይኔ እቺ አሪፍ እንትን ናት። አይ ላቭ ዲስ ፎቶውን ባገኘው አስገባው ነበር። ለድግሱ ቅጠል በጥሱ ታስታውሳለህ? እንጀራ ቅጠል ነው ታዲያ። ካስትጮት በቆርኪ ምናምን በቆርኪ ቡና ወጥ ከዛ ባላንተን ከዛ ደግሞ ወዲያው ገና እንደበላ እንደጠጣ እንተኛ ባልና ሚስት እኮ እንተኛ ይሄ አንዳንዱ ግርግር ፉቴጁን እያበላሸው እየመሰለኝ ይሄ ባሱ የሆነ እልፍ የሚላችሁ የሆነ ምናምን እነሱ ባይኖሩ ደስ ይለኝ ነበር። ጸጥ ያለ መንገድ ያው በዚህ ሰዓት አታገኝም እንጂ የተመረጠው ወይ የመረጡት ሎኬሽን ይሆናል። ሎኬሽኑም ታይሙ አሁን እሑድ ቀን እንደሆነ ያስታውቃል። ግን ከእሑድ ቀን ውጪም እንትን ብትል አይሁን አንበሳ ወይ የድሮ ቢሆን ብቻ አሪፍ ነው። ምንም እንጃ ከእንትኑ ከአውዱ እያወጣሽ ነው እንጂ ጩጮቹ ምናምን የሆነ ይረብሻል። የሆነ የሚረብሽ እንትን አሉ። መኪና ላይ ተጭኖ ነው የሚመስለው። የእሷ መሪያ እየያዝ ምናምን ያስታውቃል። ተጭኖ ነው ፓፓ። እቹት መኪናው አያት። ኡዚ ነው ምናምን የሚሏት መኪናዎች። ኧረ እባክሽ የድሮ የደርግ በሩ የሆነ ሳጠራ በር አወኩ። እዚህ ጋር ደግሞ ተጭኖ አይመስልም። የሲኖ ከፍታ እና ቅድም ደግሞ ይሄ ዶልፊኑ ሲከተላቸው ከዚህ በፊት ያለችው ሲን ላይ እሱ ጋር ደግሞ እየሄደ እንደሆነ ያስታውቃል። ተጭኖም የሚመስል ሲን አለው። ሜይ ቢ የካሜራው አንግል ይሆናል። በጣም በቃ እየዘወረችው ነው እኮ መሰለኝ። አይ መቻት ችግር የለውም። ግን መኪናው በጣም ምንድን ነች ማርኳ ታውቃታለህ? እቺ ወይ ፊያት ወይ ቮልስ ነች። ከሁለት አንዱ ቮልስ ዋገን አይደል? የቃቃ ሚስቴ ግን ላይክ የሚያሞግስ ነው ወይስ ዲስከሬጅ የሚያደርግ ማለት እንዴት ነው? የቃቃ ሚስት ከሆነ የቀልድ ነው። የቀልድ ነው። የጨዋታ ሚስቴ ነው እኮ ከ10 ደቂቃ በኋላ የሚፈርስ ትዳር ማለት በቆርኪ ምናምን ተጣልተህ በቃ እንዳታናግሪኝ ምናምን ትልበትላል። ወይ እንጀራ ቅጠል ሲበጠስ ምናምን እንትን ተባለ ተብለህ አቦራ እስከ እንትን የሚሄዱ ግን አሉ። የቃቃኛውን አናልፍም ስነስካ ስለነበረን እንጂ ሰርግ ይባልና ሚዜ ምናምን ደግሞ ከተጋቡ በኋላ እኮ ባልና ሚስት ሆነው ሰርግ ተብሎ እንደገና ወደ ኋላ አለ እንዴ ስንጮት ትይኛለህ። የሆነ አጃቢ ትሆናለህ፣ ሹፌር ምናምን በሽቦ መኪና ትከተላለህ። የሙሽራ መኪና ይባልና እንዴ ትነዳለህ አጠገብ ላጠገብ እንደዚህ ሰለሚ ተያይዘህ ፒፕ ምናምን አጃቢ ምናምን ከኋላ አለ። አቤት እሱ ጨዋታ የሌለ እኮ የሚገርም እኮ ነው። ወይኔ ሄደ ላይ መለስ እግዚአብሔር ነው ልጅነት ሄደ ከነፈ አለቀ። ይሄ በቁጥር ባላምንም ማለት ነው። በ5 ቀን እኛ 5ኛው ቀን ላይ ነው ያየነው። በ5 ቀን 50,000 ቪው እንዴ አላነሰም ምናምን። ወግዳይት በጣም አሪፍ ስራ አይደለም እንደ ይሰራው ምናምን ከመጀመሪያ ሪአክት ከማድረጋችን በፊት ኩዌስችን አድርጎ ነበር። ግን ሲያው ሙዚቃው በጣም ደስ ይላል። በጣም ደስ ይላል ሙዚቃው። ይሄ አፕቢት ነው ደግሞ የልጁ ገለጻ። እኔ የድምጹን ቶን በጣም ነው የምወደው። ግጥሙ ላይ ደግሞ የሚጠቀማቸው ቃላት ዴሊቨሪው በጣም ነው የምወደው። ወግዳይት እኔ እንትኑ ይሄ ሲምፕል ነው። ይሄ ካሜራ ላይ የእሱ አክሽንም የልጅቷ ምኑ ደስ ይላል። ከገቡት ይሄ መንገድ ላይ ከረበሸዋቸው መኪኖች ውጪ ክሊፑም ቀለል ያለ በጣም ደስ የሚል የሲን ጋጋታ ምን የሌለው ሰሞኑን ሰልችቶን ከነበረው ከአደይ ስቱዲዮ ይሄ ማይክ ወርዶ የሆነ እንትን ከነሱ ስራዎች ራስህም ከሰራበት ወለው እንጂ እሱም ሰርቶበት እና ልጁ በጣም ስለማደንቀው ኢንተርቪዎች ላይ ራሱ በጣም የምትሰማው ሰው ነው። ይሄ ወግ አዋቂ ሰው ነው እና ሙዚቃው በጣም ደስ የሚል ሙዚቃ ነው። ይሄ ቀስ እያሉ የተደመጡ ሲመጡ በተለይ ሞቅ አድርጌ የሆነ አሪፍ ቫይብ እያሳለፍክ ምናምን የምትሰማቸው አላ በስፒከር ደስ የሚለው እንትን ላይ አሪፍ ቫይብ የሚፈጥርልህ ከፍሬንዶች ጋር ተሰብስበህ በለው ምን በለው ብቻ ሙዚቃው ያበደ ነው። እኔ ተመችቶኝ። ክሊፑ ላይ ግን ወይ ክሊፑ ሌላ አይነት አሰራር ቢሰራ ወይ እንዴ አንዴ ባሱ
ባንድ በተቃራኒ መንገድ አይሱዙ ሲያልፉ ዶልፊን ሲከተላቸው የሆነ ነገር ሲያደርጉ ምናምን ያ መኪና ጋጋታው ብዙም አልመሰጠኝ። አንዳንድ የሰርግ ቀረጻ ላይ ራሱ እኮ መኪና ጋጋታ ሲበዛ ካሜራማኖቹ ያዝ ያደርጉትና ፍሪ እስኪሆን ይጠብቃሉ ምናምን። ክሊፑ ላይ ይሄ ባይኖር በተለይ ሰዓት ባሱ ግብት ሲል ዶልፊን ከኋላ የሆነ ቦታ አንዱ ራፎር ይሁን የሆነ እንትን ሲያልፍ ምናምን እሱን አልወደድኩትም። ከዛ ውጪ ግን ሙዚቃው በጣም ወሳኝ ነው። እንደ ኦዲዮ በጣም ተመችቶኛል። ክሊፑ ላይ ግን ትንሽ ይሄ ነገር ረበሽኝ። ግን ኦቨርኦል በጣም ያበደ ስራ ነው። ተመሳሳይ ሀሳብ ነው ያለኝ ነገር ሙዚቃው ነው አንደኛ ማለት ከክሊፑ በላይ ሙዚቃው በጣም ሳውንድ ያደርጋል። ዝም አሁን ከልጅነት እስካሁን ጓደኛው ናቸው የቀጠላችሁ ለምሳሌ በጀማ ለምሳሌ 5-6 ሆናችሁ ሴቶች መሀል ያላችሁ በምናምን እንብላችሁ ከፍታችሁ ስሙት ወይ ያላችሁ በሞታ አስከፍቱትና እስኪ ምን አይነት ወሬ ነው ይመጣላችሁ? ምንድነው የምታወሩት? እኔና ኤርኒ ያወራ ነው አይነት ወሬ አላችሁ ወይ? በተለይ ከሆነ ታይም በኋላ አስተዳደጋችንም ወደ ጋራ መኖሪያ ቤቶች ምናምን ሲጀመር ወተማደግ ቀረ እንጂ ድሮ በሰፈር መናደግ ታይም በቃ ይሄ ነው። የቃቃ ሚስት አለ፣ ቃቃ ትጮታለህ፣ እንተኛለን፣ እነሳለን፣ ቡና አለ፣ ቅጠል ይበጠሳል፣ አበደ ነው በቃ የሆነ ሜሞሪ አለው ብቻ የራሱ እና በጣም አሪፍ ነው። ከዛ ሙዚቃው ደግሞ በሬጌ መሰራቱ በደንብ ኤክስፕረስ አድርጎታል። እኔ የራሱ ድምጹ ላይ የሚፈጥራቸው ደግሞ ሌላ ሜሎዲዎች አሉት። ልጁ ደስ ይላል። የሆነ ኦልዲስም ትሆናለህ ጉሮሮ በቃ በጣም ነው የሚመቸኝ። የሆነ ታይም ደግሞ ሱስ ሆነብኝ። እኔ እኮ መስማት ማቆም በጣም ቸገረኝ ነበር አልበሙን እና አዘፋፈን ራሱ ኢንትሮ ራሱ የሚያስተዋው ወግዳይ ትባላለህ ምናምን ይላታ አንዳለ እሱን ራሱ ሳልቀይር ነበር የምሰማው። ሽልማትም አግኝቷል ከዚህ ለዛ አዋርድ ላይ ነው ምናምን አይደል? ይገባዋል። አፕካሚንግ አርቲስት ነው እንደዛ ነገር ተብሎ ተሸልሞ ያውቃልና አይ ቲንክ አሪፍ ነው። በቃ እንደመጣ እንደዚህ የተሳካለት ሰው ብዙ አይደለም፣ ጥቂት ናቸው እንደዚህ ገና በአንድ በመጀመሪያ ስራቸውና በጣም ቆንጆ ነው። ይሄኛው በጣም ወደነዋል። ወግዳይቴ በጣም አሪፍ ስራ ነው ይዘህ የመጣው። በርታ። እስኪ የሃይሎጋ ኢንተርቴይንመንት ቤተሰቦችስ እንዴት አያችሁት? ምን አስታወሳችሁ? ምን ትዝታላችሁ? ኮሜንት ላይ ቁጭ አድርጉልን። የዛሬ ወግዳይት ላይ የቃቃ ሚስቴ ብሎ የለቀቀው ክሊፕ ላይ የነበረ ሪአክሽን ይሄን ይመስል ነበረ። ላይክ፣ ኮሜንት፣ ሼር እና ሰብስክራይብ ትንሽ የተዳከማችሁ ነው። ጡቃ አይከፈልበትም። ስለዚህ ጡቃ ማድረግ እንዳይረሳ። በሌላ ጊዜ በሌላ ቪዲዮ እስክንገናኝ አዲዮስ።